በጌታ በኢየሱስ ክርስቶስ ሰላም ላችኋለሁ። እንደምን ከነበራችሁ እግዚአብሔር አምላካችን ስም የተባረከ ይሁን። የሰፈሩ አየር ጤና ነው፣ ሁሉ ሰላም። እግዚአብሔር ይመስገን። በእውነት የነበረው የአምልኮ መንፈስ ከልቤ እግዚአብሔር አብዝቶ ይባርካችሁ፣ ያሳድጋችሁ፣ ያስፋችሁ። ጅን የሆነ ሰብስታንስ ያለው መንፈስ ቤት አለ። እንደዚሁ በህፃናት በኩል እግዚአብሔር አልፎ በመንፈስ ኃይል ውራው ሲንቀሳቀስ ፊል እናደርጋለን። እግዚአብሔር ስለረዳችሁ ስላገዛችሁ ጌታን እጅግ አድርገን እናመሰግናለን። ዛሬ ብቻ ለሚመጣው መጋቢ ስንቴ አብሮናል። በጣም ወደው ማከብረው የተወደደ መጋቢ በመካከላችን አለ። ባለፉት 30 ዓመታት በዚህ በማንሄድበት ቤተክርስቲያን ጉዞ ውስጥ አብረን የተጋደለ የተጓዘ ትልቅ እግዚአብሔር ስራ የሰራ በሐረር ጅጅጋ በድሬዳዋ እንደዚሁ በአዲስ አበባ ባሉ የማንሄድ ቤተክርስቲያኖች በብዙ ሲጠቅመን ሲያገለግለን ነው የቆየው። እሱ በመካከላችን አለ። እንኳን ደህና መጣ ብትሉት ደስ ይላል። አልፎ አልፎ ይመጣል ይመስለኛል። በዚህ ደግሞ እግዚአብሔር ቃል ከተካፈልን በኋላ መጨረሻ ላይ አንዳንድ ሀሳቦችን አካፍላችኋለሁ። ለእግዚአብሔር ቃል ክብር ቆመን መጽሐፍ ቅዱሳችንን ከፍተን ከማርቆስ ወንጌል ምዕራፍ 2 ላይ ጥቂት ሀሳቦችን አብረን እናያለን። ማርቆስ ወንጌል ምዕራፍ 2 ላይ እናወጣለን። ከዛ ካነበብን ከጸለይን በኋላ ወደ ዕለቱ የእግዚአብሔር ቃል መልእክት እንሄዳለን። በጌታ በኢየሱስ ክርስቶስ አነባለሁ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰብስበው ቃሉ ይነግራቸው ነበር። አራትም ሰዎች የተሸከሙትን ሽባ አመጡለት። አራቱም ሰዎች የተሸከሙትን ሽባ አመጡለት። ስለ ሕዝቡ ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርያለች አለው። ከጸሐፍቶች አንዳንዶቹ በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያው ኢየሱስም በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህንን ስለምን ታስባላችሁ? ሽባውን ኃጢአትን ተሰረየችልህ ከማለት ወይስ ተነሳና አልጋን ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለ። ተነስቶ ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። እንጸልያለን። እግዚአብሔር የሚያከብር ነገር ይሆናል። በሕይወታችን የሚሆነው ሁሉ ቢሆነው ለእግዚአብሔር ክብር ነው። በሕይወቴ፣ በቤተክርስቲያን፣ በትዳሬ፣ በኑሮዬ፣ በቢዝነሴ የሚሆነው ነገር ሁሉ ለእግዚአብሔር ክብር ነው። ሃሌሉያ! እግዚአብሔር የዘላለም አምላክ እናመሰግናለን። ስለ ብዙ ሕይወት፣ ስለ ብዙ ጥበቃ ክብር ላንተ ይሁን። ስለዚህ ሴቶች በደስታና ማዕረግ እናመሰግናለን። በዚህ ስለተሰበሰበ ስለዚህ ጉባኤ ይባረካል።
በዚህ ዕለት ደግሞ እግዚአብሔር ቅዱስ ቃልን ታስተምረ በቅዱስ ቃል ውስጥ ያለ መንፈስ እንድትካፈሉ ታካፈለ በዚህ መንፈስ መታነጽ መለወጥ መገለጽ የሚያደርግ በኢየሱስ ስም እንጸልያለን። እግዚአብሔር መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ባርኩ እንድናገር እንጸልያለን። እግዚአብሔር እያንዳንዳችን በዚህ ቃል እውነት እንድታገኘ ፍጹም ነውና እግዚአብሔር ባልተመገብ ነገር እንጸልያለን። እግዚአብሔር ስለዚህ እናመሰግናለን። ቀሪውን ጊዜና ሰዓት ባርኩ በኢየሱስ ክርስቶስ በጌታችን ስም አሜን። ክብር ለእግዚአብሔር ይሁን። ጌታን ይችላለን እናመሰግናለን። እንግዲህ ርዕስ ከፈለጋችሁ ምናልባት ርዕሱ ቀዳሚው ይገለጥ በሚለው ነው ሀሳቡን ወደዛ አድርጌ የሰራው። እንግዲህ እዚህ ማርቆስ ላይ ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር በብዙ መጽሐፍት በማርቆስም በሉቃስም በማቴዎስም ስናይ ቅፍርናሆም የኢየሱስ ክርስቶስ የአገልግሎት የስበት ማዕከል እንደሆነ በብዙ አቅጣጫ እናያለን። የኢየሱስ ክርስቶስ የትምህርት አካባቢ እንደሆነች እናያለና ምናልባት ከጥቂት ቀን በኋላ ከገሊላ ወደ ቅፍርናሆም ከመምጣቱ በፊት በገሊላ ጴጥሮስ አማት በርጋር ታማ በረዳችበት ሰዓት ጌታ ኢየሱስ ክርስቶስ ወደዚያ ሄዶ የጴጥሮስን አማት ከሕማም ከዚህኛው ደም የፈወሰበት ክፍል ነው። ከዚያ ደግሞ ወደ እንደገና የመጣ ሳለ በመንገድ ላይ አንድ ለምጻም አግኝቶት ጌታ ኢየሱስ ክርስቶስን ወደ ቅፍርናሆም እየመጣ ሳለ ነብሩ ሆይ ልታነጻኝ ትወዳለህ የሚል ጥያቄ በሰጠበት ጌታ ኢየሱስ ክርስቶስ የሚሄድ ሳለ በመንገድ ላይ ሲጠይቁታል። ፈውስን የበደለ መጠፊታ ያለበት የተገለለ ማህበረሰቡ ያራቀው ሰው እንከን ያለበት ሰው ይሄ ሰውና በምን አይነት ክፍል በምን አይነት መንገድ ኢየሱስ ጋር እንደመጣ ከሚል ባይሆንም ነገር ግን ትክክለኛ ቦታ መጥቷል። አሜን ትላላችሁ? ትክክለኛ ቦታ ትክክለኛ አገልግሎት ወደ ሚያዋ ትክክለኛ ቦታ የመጣው ሰውና እየጠየቀዋል ብትወቅስ የሚል ጥያቄ ነው የጠየቀው። ብትወቅስ ልታወፅን ምን ትላለህ ሲለው እወዳለሁ ምን በል ንጻ ሲያሜን በራ። ይህን እንግዲህ ለምጻም መሆኑን እዛ ሌዋውያን 13 14 ላይ ስትሄዱ አንድ ሰው ለምጻም መሆኑ ካህኑ ይነግረዋል። በዛ በተነገረው መሰረት ከማህበረሰቡ የሚገለል ነው። ተላላፊ ስለሆነ እንደ ነውር ስለሆነ ማህበረሰብ ያገለዋል፣ ሃይማኖት ያገለዋል፣ ሁሉ ነገር ያገለለው የማያገል ጌታ ስርዓት ያገለለው ሕግ ያገለለው የማያገል በምህረት የተሞላ እውነተኛ ጌታ ኢየሱስ ጋር ቀረበ። ብትወድስ ልታነጻኝ ትችላለህ የሚል ጥያቄ ነው የጠየቀው እና እንዴት እንደደረሰው አላውቅም። ደረሰ። ከዛም ልብ የሚነካ ነገር አለ። እወዳለሁ ንጻ አለውና ዳሰሰው ይላል። እስቲ አሜን። ይሄ ሰው ይሄ የለምጽ ሕመም አይነካም። ምክንያቱም ተላላፊ ነው ተብሎ ስለሚታሰብ ሰዎች አይነኩም። ኢየሱስ ግን የሚዳስስ የማይጠየፍ ነውራችንን ከላያችን ላይ ለማንሳት ጥሪ የማይ ነው። ምን በሉኛ ዳሰሰው ይላል። ዳሰስ ይከረያል። ዳሰሰው ነካ። ከዚያ ወዲያው ይላል አይደል? ወዲያው ምን አለ? ከለምጹ ምን አለ? ነጻ። ወዲያው ኢየሱስ ዳሰሰው። ኢየሱስ ቃል አወጣ። ወዳለው ንጻ አለውና በቃል ብቻ አይደለም በእጁ ነካው። ደዌው ወዲያው ከላዩ ላይ ይሄንን አርጎ ነው እንግዲህ ወደ ቅፍርናሆም የመጣና ወደ ቅፍርናሆም በሚመጣበት ሰዓት ጌታ ኢየሱስ ክርስቶስ እየመጣው ነው ብሎ ነጋሪት አላስመታም፣ ጡር መለከት አላስነፋም፣ ነጋሪትም አላስመታም፣ ፖስተርም አላደረግም፣ እንዳለው እንደ ወቅቱ ሚዲያም አልተጠቀመም። ግን መጣና ቅፍርናሆም የሆነ ቤት ውስጥ ነው የገባው። እየመጣው ነው የሚል አድቨርታይዝ እንኳን አልሰራም። ህዝቦች ተሰብሰቡ፣ ነገ እናንተ ከተማ ልገባ ነው አላለም፣ አላወራም። ያወራው ነገር የለም፣ አይነግረንም ጸሐፊው። ግን ኢየሱስ ቅፍርናሆም የሆነ ቤት ውስጥ መጣ። ብቻ በምን እንደሆነ አላውቅም።
በምን ሚዲያ እንደሆነ በማናውቀው መንገድ በጣም ብዙ ህዝብ መጣ ኢየሱስ ባለበት። ሰው የሚመጣው ኢየሱስ ባለበት። እስቲ አሜን በሏ። የኢየሱስ ህልውና፣ የኢየሱስ ኃይል፣ የኢየሱስ ማንነት ሰዎችን ከሁሉ ከመለዩ የመሳብ ችሎታ አለው። የቴክኒክና ታክቲክ ሰዎችን እግዚአብሔር ያስቀምጣል። የእግዚአብሔር አእምሮ በቤታችን ካለ፣ የእግዚአብሔር አእምሮ በቤተክርስቲያናችን ካለ፣ የኢየሱስ ክርስቶስ ህልውናና መለየት በቤታችን ካለ እኛ ያለ ብዙ ጭንቀት ያ የኢየሱስ መንፈስ ሰዎችን ከመቋጠሮቻቸው እነችላቸው ከጥንቅያቸው እሱ ወዳለበት የማምጣት የመሳብ ፓወር። ዛሬ ልመርቃቸው አንድ ነገር፣ ህዝብን ሁሉ የሚጠራ የኢየሱስ መንፈስ እስሪ ጎልቶ ይውጣ። አሜን ነው ወይ? እኛ አይደለንም። እኛ ሰው የመጥራት አቅም ብቃት የለንም። ቢያስፈልግ ኖሮ እግዚአብሔር ጥሩ ጥሩ አርቲስቶችን ይልክልን ነበረ፣ ታዋቂ ሰዎችን ይልክልን ነበረ። ፕሮግራሙ ቢሆን ኢየሱስ በሰዎች እኛ ማምጣት ሳይሆን በክርስቶስ እኛ ማምጣት። አሜን ነው ወይ? ነው። በጣም ቤቱ ሞላ ኢየሱስ ባለበት። አሜን ትላላችሁ ወይ? ሞላ ቤቱ። ማን ጠራቸው? እኔ አላውቅም። ማን መሰከረላቸው? እኔ አላውቅም። እንዴት መጡ? እኔ አላውቅም። ግን መጡ። ምን አመጣቸው? ኢየሱስ። እስቲ አሜን። እዚህ ቤት ያመጣን ነገር አንድ ነገር ግልጽ ሊሆን ይገባል። ኢየሱስ ካመጣን ፈውሳችን ይፈታል። ኢየሱስ ካመጣን እንቆቅልሻችን ይፈታል። ዛሬ በዘመናችን በጣም ብዙ እግሮች ወደ እግዚአብሔር ቤት ይመጣሉ። የእግዚአብሔር ቤት ወደሚባል በጣም ክራውድድ ነው። በየቸርቹ ብትሄዱ በጣም እግሮች ሁሉ ወደ የቸርች የሚሄዱበት ዘመን ነው። ቅርብ ቀን አንድ ሰው ምን አለ? ሰው እኮ ባክ ማድረግ ትቷላል። አያደርግም። ሰምቼ አላውቅም። ጌታ ምስክር 20 ዓመት አይሆነኝም 10 ዓመት በላይ እከሌ ባክ አረገም ቸርች ቀየረ እንጂ ባክ አረገ ሰምቼ አላውቅም። ቸርች ይቀይራል እንጂ ባክ አረግም። ሰው ባክ ሳያደርግ ይኖራል። ሰው ባክ አድርጎ ይኖራል። ሰው ከእግዚአብሔር ርቆ እግዚአብሔር ቤት ውስጥ ግን አለ። በጣም አስደንጋጭ ነው። ቸርች ይቀይራል እንጂ ሰው ከቸርች አይጠፋም። ጌታን እየጠጣም እያመነዘረም እየዋሸም እየደበደበም እየተደባደበም ቸርች አይቀርም። ቸርች አይቀርም። ግን እላችኋለሁ በትክክል ኢየሱስ ባለበት ቸርች ውስጥ ሰው ዝም ብሎ መኖር አይችልም። አሜን አትሉም ወይ? የኢየሱስ ኃይል ባለበት፣ የኢየሱስ መገለጥ ባለበት፣ የኢየሱስ ወደር ባለበት ከነድካማችን ብንመጣ እንኳን በድካማችን ተጸጽተን ንስሐ ገብተን እንድንስተካከል ያደርጋል እንጂ ዝም ብለን በዚያው ላይ እንቀጥላለን። እዚህ ቦታ ላይ ቅፍርናሆም ላይ በጣም ብዙ ህዝብ ተሰበሰበ መጣ። በጣም ይደንቀኝ ነገር ቃሉንም ይሰብካቸው ነበር ይላል። ኢየሱስ ጋር ስትመጣ አርቲ ሙርቲ አያወራልህም፣ አይኮረኩርህም፣ የሆነ ደስ ደስ የሚልን ነገር አይነግርም። እውነትን ይነግርሃል። አርነት የሚያወጣ የሚፈውሰን የሚያሻግር ዘመንን የሚያዘምር የእግዚአብሔር ለዘላለም እውነት በቅዱስ አፍ መስማት ይችላል። ይህን በጉዞ ቤተክርስቲያን ይሰራል። አሜን። እና በጣም ብዙ ህዝብ ተሰብስቧል። በጣም ውጭ ሞልቷል። እንዴት እንደመጡ መድኃኒዓለም ይወቀው። መጥተዋል። እንዴት ነው ሰው ቸርች የሚመጣው? እኔ የሚገርማችሁ እንግዲህ ዛሬ ስንት ዓመት እንዴት ራሴ ጴንጤ ቸርች ውስጥ እንዳገኘው አላውቅም። ግን መጥቻለሁ። ምን ያምጣኝ? እንዴት ልምጣ አላውቅም። ማክረራችንን እናውቃለን። አሸንክታ ብላችን ላይ እንዳለ እናውቃለን። ግን የሆነ እዛው ያስቀር ዘላለምህን የሚይዝ ዘመንን የሚይዝ ወጣትነትን የሚይዝ ሁሉ ነገርን የሚይዝ የእግዚአብሔር ሕልውና ይይዛል። ሰው በብዙ መንገድ ነው ዛሬ እግዚአብሔር ቤት ውስጥ የሚመጣው። እኔ ትዝ ይለኛል እና ናዝሬት ዲያቆንም ነበርኩኝ እዛ እና ሰው በአይን ፍቅር ቸርች እንደሚመጣ ዝም ብሎ የሆነ ሴት እየተከተለ ራሱን ቸርች ግቢ የሚያገኛል። የሆነ ሴት ተከትሎ የሚመጣ
የሆነ ወንድ ሊሰርቅ የሚመጣ አንዳንዱ ደግሞ ሊሰልል የሚመጣ ቆይ እስቲ መረጃ እዛኛው ቤት ለመስጠት መረጃም ሊሰበስብ የመጣ ያይንም ነገር ይዞት የመጣ የሆነ ነገር ሊያወልቅም የመጣ በኢየሱስ ሕልውና ተይዞ ይኸው እስከ ዛሬ ያገለግላል። በብዙ መንገድ ሰው ወደ እግዚአብሔር ቤት ይመጣል። ከመጣ በኋላ ግን መለወጥ የእግዚአብሔር የመንፈሱ ኃይል አሰራር እና በጣም የሚገርመኝ ታሪክ ልንገራቸው። ልክ ህዝቡ ውጭም ውስጥም ሞልቶ ኢየሱስ እያስተማረ ያለ እነዚህ 4 ሰዎች ይላል። ሉቃስና ማቴዎስ ጥቂት ሰዎች ይላቸዋል። ይሄ ግን ግልጽ አድርጎ 4 ሰዎች ይልና በጣም የሚገርመኝ ቃል 4 ሰዎች የተሸከሙትን ምን ሽባ አመጡለት። አመጡበት አይደለም አመጡለት። ምን ያሉትን የሆነ ነገር ተሸክመዋል። የተሸከሙትን አመጡለት። ወደማ ለኢየሱስ አመጡለት። ይሄ ያንተ ኃይል፣ ይሄ ያንተ ችሎታ፣ ይሄ ያንተ ስልጣን፣ አንተ ጋር ለዚህ ሰው መፍትሄ አለ። ዋው! እስቲ አሜን። እስቲ ከኔ ጋር ምን አረጉለት? አመጡለት። ምን የተሸከሙትን ሽባ። እነዚህን ሰዎች በተለያየ መንገድ ለማየት ሞከሩ። ምን አይነት የተባረከ ሰው እንደዚህ አይነት አገልጋይና እንደዚህ አይነት ምእመን እኛ ቸርች ካለ እንዴት አይነት የተባረክንን ብዬ ደግሞ አሰብ። እንደዚህ ሆነ እኔ በቤተ ክርስቲያን ውስጥ እንደዚህ አይነት ልብ አለኝን እላል። የእነዚህን ሰዎች ልብ የተወሰነ ነገር ላሳያችሁና ወደ ጌታ ኢየሱስ ክርስቶስ ወስዳቸዋል። እነዚህ ሰዎች በአካባቢያቸው ያለውን ሁኔታ በደንብ የሚያውቁ የሚረዱ ናቸው። ማን ቤት ምን አይነት ቋጠሮና እንቆቅልሽ እንዳለ የሚረዱ ሰዎች ናቸው። ምናልባት ደግሞ ይሄ ሽባ ሆኖ ለብዙ ዓመት የቆየው ሰው ፈውስን ፍለጋ ከዚህ ከታሰረበት ነገር የመፈታት ጥያቄ ኖሮበት ከዚህ ነፃ የሚያወጣው መንገድ የጠፋበት አይነት ካራክተር ሰጠዋለሁ። እንደሱ አይነት ችግር አለ። ነፃ መውጣት ይፈልጋል። ይሄ ሸክም ይሄ ቀንበር ከላዩ ላይ እንዲሰበርለት ይፈልጋል። ከዚህ ቀንበር ከዚህ ሸክም ግን ነፃ የሚያወጣው መንገድ የጠፋበትና በሽታውን ተቀብሎ እዚያው ዘመናትን ያስቆጠረ ሰው አይነት ሰው ይመስለኛል። እነዚህ 4 ሰዎች ደግሞ የዚህ ሰው ጉዳይ የሚያሳስባቸው የሚያስጨንቃቸው ህልማቸው የሆነ ሰው ይመስለኛል። ከዚያ አንድ መረጃ ሰው ኢየሱስ ቅፍርናሆም ሰንበዲ ቤት እንዳለ እስቲ አሜን ሰሙ። የሆነ ነገር ኢየሱስ አለ። ኢየሱስ እዚህ ቸርች አለ እንዲባል ፈልጋል። ኢየሱስ እኔም ማገለግልበት ኢየሱስ አለ። በጣም የሆነ የሚጠራ ነገር አለ እንዲባል አይደለም። እዛ ቤት ያለው ሰውዬ እኮ በቃ ጉድ ነው፣ እጅባ የሚያስጭን ነው የሚባል አይነት አይደለም የሚያስፈልግ። ኢየሱስ አለ። አሜን ትላላችሁ ወይ? ሐዋርያውን ፍለጋ ነው የምንመጣው? ነብዩን ፍለጋ ነው የምንመጣው? ማንም ፍለጋ ነው የምንመጣው? ኢየሱስን ፍለጋ ከሆነ ፈውሳችን ፈጣን እና ይመስለኛል። አንኳኩና አንድ ማለዳ ላይ ብራዘር ማን ነው? ብራዘር ዛሬ መነሳት አለብን። በጣም በፍቅርና በርህራሄ የተሞሉ ወዳጅ ሰማች። ምን አይነት የፍቅርና የርህራሄ ልብ ያላቸው ሽባነቱን እንዳይወዱት የማይከለክላቸው በላዩ ላይ ያለው እንከን ከሱ ጋር ህብረት እንዳያደርጉ የማይከለክላቸው ምን አይነት የተባረከ መንፈስ አላቸው። ቤቱ ገቡና ብራዘር በቃ እስከ ዛሬ ብዙ ዓመት መተናል፣ ሙዙንም ብርቱካኑም አምጥተንልናል፣ ጠይቀናል፣ አይተናል። አሁን ግን አንድ ነገር እናደርጋለን፣ አንተን ወደ ኢየሱስ ይዘን እንሄዳለን። እስቲ አሜን በሉ። እቺ ቀን ናት፣ ልታልፍ አይገባም። እዚህ መንደር ውስጥ የኛ ጌታ እንዳለ ሰምተናል። በቀደም ዕለት ገሊላ አካባቢ የሰራውን ስራ ሰምተናል። እኛ ሰፈር መጥቷል። እኛ ሰፈር ከመጣ ለዚህ ሰፈር ፈውስ አለው ኢየሱስ። አሜን ነው። እዛም እንዴት እንዳሳመኑት አላቅም። ፋሚሊ ኑሮ እንዴት እንዳሳመኑ አላቅም። ተንከባክበው ያዙት። ህልም አላቸው፣ ራእይ አላቸው። ይሄ ሰው መፈታት አለበት የሚል ቁርጠኝነት አላቸው። ማን ሊፈታው እንደሚችል ደግሞ የሚያውቁ ሰዎች ናቸው። ዝም ብሎ ባቦ ሰጠኝ የተነሳው ጋር አይሄዱም። አሜን አትሉም?
ዝም ብሎ አይኬድ፣ ዝም ብሎ አትሂድ አይኬድም። ሁሉም ጋር አይኬድም። ኢየሱስ ያለበት ነው የሚኬደው። እና ይሄን ሰውዬ ለአራት ተሸክመው በጣም የሚገርመኝ ነገር ሲመጡ ቤቱ ሞልቷል፣ ውጭ ሞልቷል። አይታችኋል? ቃሉ የሚለው ነው ላንብብላችሁ። የተሸከሙት ሽባ አመጡለት ይልና ስለ ሕዝቡ ብዛት ወደ እርሱ ማቅረብ ቢያቅታቸው ከዛ በቃ ከቤት ሲነሱ እሱም ኢየሱስ ጋር እንወስዳለን ብለው ነው የመጡት። ኢየሱስ ጋር ሲደርሱ ቤቱ ሙሉ ነው፣ ውጪ ሙሉ ነው። ኢየሱስ ጋር ሊደርሱበት የሚችል መንገድ ግን ተዘግቶባቸዋል። የሚፈልጉት ኢየሱስን ነው። የዚህ ሰው ጥያቄ የሚፈታው በኢየሱስ ነው። መልስ የሚያገኘው በኢየሱስ ነው። ሸክሙ የሚነሳው በኢየሱስ ነው። ሲመጡ ግን ክራውድን ነው፣ ሞልቷል። አስደንጋጭ ነው፣ ተስፋ አስቆራጭ ነው። ሁለተኛ በጣም የሚገርማችሁ ነገር ተስፋ የማይቆርጡ ሰዎች ናቸው። በሁኔታዎች በሚያዩት በሚሰሙት ተስፋ የማይቆርጥ ሰው ረጅም ርቀት ይሄዳል። አሜን አትሉ? አሜን። ተስፋ ከሚቆርጥ ሰው ጋር ማኪያቱ አትበል። ያብና ወልደ ከሌለው ብረታታ እንደሱ ተስፋ የሚቆርጥና ተስፋ ከሚያስቆርጥ ሰው ጋር ብዙ አትጓዝ። ሲያወራ ተስፋ የሚያስቆርጥ አንድ ጊዜ አንድ እኔ ቅርብ ወዳጅ አለና አልፎ አልፎ ድል ሲቀናል ስንገናኝ ፖለቲካ እናወራለንና እሱ ሲነግራችሁ ከሱ ጋር 1 ደቂቃ 2 ደቂቃ ካሳለፋችሁ በሊቢያም ሁን በኬንያ በባናማ በማዳጋስካር ከኢትዮጵያ ያስወጣል እና ፍርስርስ ያደርግብሃል፣ ነገን ያጠፋባል። ከዛ አንድ ቀን ሰማና ሁለተኛ አልሰማህም። እኔም አንተ ከቢሮ መካኒሳ መሄድ ፈራው። ኢትዮጵያ ፈርሶ መካኒሳ የደረሰ መሰለኝ እና ልጆችን እዛ አልሰማህም። ተስፋ የሚያስቆርጠኝ ሰው መስማት አልፈልግም። ተስፋን የሚያለመልም ሰው ከሱ ጋር ቆቆም ረጅም ምረበዳውን አቋርጠን እንሄዳለን። እነዚህ ሰዎች ሲመጡ ቤቱ ሞልቷል፣ ውጪ ሞልቷል። ኢየሱስ ጋር ሊያደርሳቸው የሚችል ኢንቫይሮመንት አይደለም። ልጅ ሆነ ነው ያውዬ ስንል አንድ የመተናል አንመለስም የሚል ይሆያውዬ አለ። አንድ የመተናል አንመለስም የሚባል መተዋል። እነዚህ ሰዎች ተስፋ በሚያስቆርጠው ነገር ተስፋ የሚያስቆርጣቸውን ነገር ተስፋ አስቆራጮች ናቸው። አሜን። ተስፋ ሊያስቆርጥ የሚመጣውን ነገር በመጽናት ተስፋ አስቆርጠው። ያን ጊዜም እንትን ይመጣልሃል፣ የሆነ መፍትሄ ይመጣልሃል። ተስፋ ያላቸው ሰዎች የመፍትሄ ሰው ውጭ ሞልቷል፣ ውስጥ ሞልቷል። ይሄ ሰው መፈወስ አለበት የሚባል ቁርጠኝነት ድም አላቸው፣ ህልም አላቸው። ህልማቸው መጨበጥ ይፈልጋሉ። የዚህ ሰው ጤንነትን ይፈልጋሉ። ኢየሱስ ጋር እንዲደርስ ህልማቸው ኢየሱስ ጋር ማድረስ ነው። ህልማቸውን ግን ሊያጨነግፍ የሚችል መካከል ላይ ሀፍን አረገ። እጅ አይሰጡም። ይኸውልህ ህልም ካለ ተስፋ እንዳትቆርጥ። ህልም ሳይፈጸም አንዳች አትሆንም። በደንብ አሜን በሉ። በዚህ አካባቢ ሁኔታ ተስፋ የሚል አንድ ሰው ህልም አለኝ አየር ጤና ላይ ካል ራዕይ አለኝ አየር ጤና ላይ ካል እዚህ ላይ ህልምና ራዕይ አለኝ ካል ምናልባት የሆነ ክራውን ነገር ተስፋ ያጨረሰ የሚመጣ ነገር ሊመጣ ይችላል። ህልምን ወዲያ ሊቆርጥ የሚችል ነገር ተስፋ እንዳልቆርጥ ይረዳል። ተስፋ እንዳይቆርጥ ያለ እግዚአብሔር አሁን ይሄዳል። ከዛ ምን እናርጋለን? ተስፋ ካልቆረጥ መፍትሄ ታገኛል። መፍትሄ አታጣ። ሰው ምን እናርግ? አንደኛው ብራዘር ዘር ሲል ጣራለ እና ለምን አንወጣ? አንድ ልብ ነበራቸው፣ መፍትሄ ያላቸው በአንድ ልብ። ከዛ አንደኛው ገና እኮ ሲለው ኦሬዲ አንደኛው ጣራ ላይ ወጥቷል። የማን ቤት ይሁን ቢዝነሳቸው አይደለም። ህልማቸውን ለማስፈጸም መሄድ የሚገባቸውን ያህል እርቀት የሚሄዱ ሰዎች ናቸው። እስቲ አሜን ይሉንታ ያለ ህግም ቢሆን ጉዳያችን ኢየሱስ ጋር መድረስ አለበት። ዛሬ ልባርካችሁ፣ ኢየሱስ ጋር ጉዳያችሁ ይድረስ። በመንፈስ ቅዱስ ጉዳያችሁ በአገር ላይና በእናንተ መካከል አይሁን።
ጉዳያችሁ ወደ ጉዳያችሁ ባለቤት ጋር ይመለሳል እና ሲል እንነድለው እንንቀለው እንደ ባቢሎን ሰዎች ቋንቋቸው አልተደበላል። እንጸልይ ሲሉ የሚጸሉ አሜን ነው ወይ? እናምልክ ሲል የሚያመልክ፣ እንመስክር ሲል የሚመሰክር፣ ወደ ቤተ ክርስቲያን እንሂድ ሲል የሚሄድ በአንድ ልብ በአንድ መንፈስ ከሰራ እላችኋለሁ በረከታችን ይፈጥናል። የምንጠይቀው ጥያቄ ፈጣን ምላሽ ያገኛል። አንድ ልብ ነበራቸው። ከዛ ብራዘር የሰውን ጣር እግዚአብሔር ያሳያችሁ። ኢየሱስ ሲያስተምር ኳይት ሆነ ነው የምትሰማው ምንም እና በጣም አቴንሽን ሰጥተው ኳይት ሆኖ ኢየሱስ ብቻ ተናጋሪ ነው፣ እነሱ ሰሚ ናቸው። ያወራል ይሰው የሆነ አቴንሽንን ዳይቨርት የሚያደርግ የሚል የሆነ የመነቃቀል ድምፅ ይሰማል። ባጭሩ ወጡን እዚህ እየሰበኳቸው ያው እኛ እንኳን ደንቦች አፍራሽ ግብረ ኃይል መጥቶ እንደጦጣን እዚህ ላይ ወጥቶ ጣራው መነቃቀል ቢጀምር ምንድን ነው የምትሉት? ይሄኔ ደግሞ የቤቱ ኦውነር እዛ አለ። ስብከት ይሰማል ወይስ የጣራው መነቀል ያሳስበዋል? የዚህ ሰው ጉዳይ ቢዝነሳቸው አይደለም። የዚህ ሰው ጉዳይ የቤቱ ጉዳይ ቢዝነሳቸው፣ እነሱ ጉዳያቸው ኢየሱስ ነው። አሜን በሉ። ለኢትዮጵያ ቤተ ክርስቲያን ውሽማ አድርገው ጉዳይ ኢየሱስ ነው። ነደሉትና በጣም ይገርመኛል። ኢየሱስ ባለበት ትይዩ በገመድ ይልቀቁት፣ በፓራሹት ይልቀቁት፣ መድኃኒዓለም ይወቀው። ከጣራ ሰውየው ኢየሱስ ጣሉ። አብረው አልወረዱማ። ብቻ የሆነ ዱብ ሲል በኢየሱስ ስም ያለ ጉባኤ ይመስለኛል። ኢየሱስ ባይልም ግን የሆነ ነገር ዱብዳ ምን ብሏል? ዱብ ብሏል። ኢየሱስ አልተበሳጨም። ዲስተር ባረጋችሁ ስብከቴን ረበሻችሁ አላል። የሰው ጣራ ነደላችሁ አላላቸው። እምነታቸው በጣም ትልቅ እምነት ነበራቸው። ሌላው የፍቅር ሰዎች ናቸው። ርኅራኄ ሰዎች ናቸው። እንዳልኳችሁ ተስፋ የማይቆርጡ የመፍትሄ ሰዎች ናቸው። አያችሁ፣ ያ ብቻ መፍትሄ እምነት ደግሞ ያስፈልጋል። በጣም የሚደንቀኝን ታሪክ ነግራችሁ ወደ ማጠቃለያ ያመጣላቸዋል። አመጡና ኢየሱስ እግር ላይ ጣበቀ። ሚሽን አኮምፕሊሽድ፣ ህልማችን ተፈጸመ። ህልማችን አንተን ኢየሱስ ጋር ማምጣት። ቤተ ክርስቲያን አገልጋይ፣ በልዩ ልዩ አገልግሎት የምናገለግል ሰዎች የአገልግሎታችን ፍጻሜ ነገሮችን ኢየሱስ ጋር ማምጣት። እስቲ ጨዋቸው አሜን በሉ። የነሱ ሚሽን፣ የነሱ ራብ፣ የነሱ ጥማት፣ የነሱ ዋጋ መክፈል በሙሉ ሰውየውን ማጋ ኢየሱስ ጋር ማድረስ። እስቲ አሜን በሉኛ። ማጋ ኢየሱስ ጋር። በጣም ይደንቃችሁ ነገር ከዛም በኋላ የነዚህ ሰዎች ታሪክ ኢየሱስና ሰውየውን አገናኝተው ወጡ። ዘንድሮ እኮ አይወጣም፣ ሰው አይወጣም እኮ። እድሜ ለኔ በል 7000 አጋንንት እኮ ይወጣልን ይሄደር ይቀጥላል። እነዚህ ሰዎች ኢየሱስ ጋር ከደረሰ የዚህ ሰው ኬዝ ኢየሱስ ጋር ከደረሰ ፋይሉ ተዘጋ። የሚፈልጉት ዓላማ የሚፈልጉት ሚሽን ራሳቸው ማስተዋወቅ አይደለም፣ ጀግንነታቸው ማውጣት አይደለም፣ በጣም ደግና ሩሩ ቀና ሰዎች ነን የሚባለው ማዘመር ማዘፈን አይደለም። ምልማቸው አንዱ ኢየሱስ ጋር። እኛን ኢየሱስ ጋር ያመጡን የተባረኩ ወንድሞችና እህቶች ዛሬ እንባርካቸዋለን። እግዚአብሔር ይባርካቸው። ዘንድሮ አይፋታም እኮ አይፋታም። አንድ ጊዜ አንድ ኮንፈረንስ ላይ እንዲሆንን አንድ ሰው ምን ይላል? እድለኛ ነሽ አላት አንዷን። ዛሬ እኔ እዚህ መጥቼ በማገልገሌ እድለኛ ነሽ አላት። አረሳም ሁሉ ጊዜና ምን ሊል ነው ስንል
እኔ ዛሬ እዚህ ኮንፈረንስ መጥቼ ባልሰብክ ባላገለግል ኖሮ ሲኦል ትገቢ ነበር አለ። እስከ ሲኦል የመሸኘት ወዴት ነው? እና በመገለጥ ነው የጠራት። በኃጢአት ወድቀሻል ምናምን አላት። እኔ መየዋ ነኝ። ህዝብ ደግሞ እጁን አንስቶ ይመጣል። በተለይ ስማችን ከተጠራ ደግሞ ሁሉ ነገራችን ሁሉ ይጠፋልና እና መጣች። እዛ ህዝብ ፊት ቆሞ ዛሬ እድለኛ ነሽ፣ እኔ መጥቼ ባላገለግል ሲኦል ትገቢ ነበር አለ። እነዚህ ሰዎች ግን እኛ እዛ እድሜ ልክን ሽባ ሆነ ቤት ትቀር ነበር እኛ ባናመጣ አላሉት። እስቲ አሜን። የኔ ሚሽን የኔ አገልግሎት በየትኛውም የጸጋ ስጦታ ላገልግል ሰዎችን ኢየሱስ ጋር ማድረስ። የቤተ ክርስቲያን ትልቁ ተልእኮዋ ሰዎችን ከኢየሱስ ጋር ማገናኘት። ከዛ ኢየሱስ እምነታቸውን አይቶ አይደለም የሚለው አንተ ሰው የመጣበት ይሄ ሰው የነዚህ ሰው ህልምና የነዚህ ሰው ራእይ አካላዊ ፈውስ እንዲያገኝ የዚህም ሰው ጥማት፣ ጥያቄ፣ እንባ፣ ጩኸት የሰፈሩ የአካባቢው ማህበረሰብ ሁሉ ጩኸቱ ይሄ ሰው ከአካላዊ ደዌ፣ ከአካላዊ ችግር፣ ከጊዜያዊ ጥያቄ መፈታት ነው። ኢየሱስ ግን ከሱ ያለፈ ነው። እስቲ አሜን። ወደ ቸርች በልዩ ልዩ መንገድ መተል ሊሆን ይችላል። ወደ እግዚአብሔር ቤት በልዩ ልዩ መንገድ መተል ሊሆን ይችላል። እኛ ከመጣንበት ላለፈ መንገድ ግን እሱ በእኛ ላይ ይሰራል። እንደዚህ ያለው ኢየሱስም እምነታቸውን አይቶ ሲያሜን ጣራ የሚያስነድል እምነት፣ ኢየሱስ ጋር ካልደረሰ አንመለስም የሚል እምነት፣ ተስፋ የማይቆርጥ እምነት፣ ለክራውዱ ለሁኔታው እጅ የማይሰጥ እምነት፣ ኢየሱስ ጋር ፈውስ አለ የሚል ጽኑ እምነት፣ ኢየሱስ እንቆቅልሽን ይፈታል፣ ጥያቄን ይመልሳል የሚል ጽኑ እምነት። ምናልባት ሊፈውሰው ላይፈውሰው ይችላል ብለው አይደለም የመጡት፣ ይፈውሰዋል ብለው። እስቲ አሜን። ፈውስ የኔም ያንተም ስራ የለም፣ ፈውስ የኢየሱስ ነው። እስቲ አሜን። ወደ እግዚአብሔር ቤት ሰዎችን የምናመጣው ወደ ኢየሱስ ነው። መፈወስ፣ ነፃ ማውጣት፣ መቀባት፣ መባረክ የሱ ነው። ማዳን የሱ ነው። ሲጫዋቸው አሜን። አንድ ነገር ነው ያለ ኃጢአት እምነታቸውን አይቶ ምን አለ? ኃጢአት ምን አለ? ተሰረየላች። ወዴት ነው ያመጡት? ወደ ዘላለም ነው ያመጡት። እነሱ ለምድራዊና ለጊዜያዊ ጥያቄ መፍትሄ ያሰጡ መጡ። አንተ እልሃለሁ በእውነት በትክክለኛ ኢየሱስ ፊል ወደሚደረግበት ኢየሱስ ፕሬዘንስ ወደሚሰማበት ና እንጂ ጊዜያዊ ነው ዘላለማዊ እጅ ይገባል። እንዲህ ነው ህይወታችን የሆነው፣ ታሪካችን የሆነው ይሄ ነው። ብዙ ነገር ፈልገን እግዚአብሔር ቤት መጣን፣ እግዚአብሔር ግን አድኖ አስቀረን። ከዛ ለካ አንተ ብራዘር እዛ ውስጥ ኢየሱስ ሲያስተምር ጭንቅላቱን እየነቀነቀ የሚሰማ ግሩፕ ነበር። ምን ያ ፕሪችት የሚል እንዲህ ሲል አንዳንድ ሰው እየተቀበለ ይሁን እየተቃወመ ይሁን እየሰማ ይሁን ሪጀክት እያደረገ እንደሆነ አታውቅም። እንዲህ ይልሃል አንዳንድ ሰው ጉባኤ ላይ እግዚአብሔር ይገስጽህ፣ እግዚአብሔር ይባርክህ፣ ውረድም ይሁን ቀጥልም ይሁን አታውቅም። ለካ እየሰሙት እንደዚህ ይሉታል እና ልባቸው ውስጥ ተሰውሮ ምን እንደሚያስቡ የኔ ጌታ ያንቺ ጌታ ልክ ኃጢአት ትሰሪያለሽ ብሎ ሽባው ላይ ቃል ሲያወጣ የነሱን ልብ ነካው። እስቲ አሜን። የእግዚአብሔር ቃል በሁለት በኩል እንደተሳለ ስለታም ሰይፍ ነው። ጅማትና ቅልጥምን ነፍስና መንፈስን እስኪለያይ ድረስ ምን ይላል? ይወጋል እንደሚል ይቆርጣል እንደሚል። ይውላችሁ ልክ አንተ ሰው ኃጢአት ትሰሪያለሽ ሲለው በሱ ኃጢአት መተሰለ ጥያቄ ፈጠረባቸው። ለካ እነዚህም ሰዎች ታማሚ ናቸው። ሰሚ ታማሚ፣ ተከታይ ታማሚ፣ ፈውስ ያላገኘ ምመን፣ ጥያቄ ያለበት ምመን። ከዛ በልባቸው ነው። አንዱ ለአንዱ እንኳን አይደለም፣ አንዱ ለአንዱ ደግሞ አንድ ነገር እየሆነ ስለምን እግዚአብሔርን ይሳደባል? የእግዚአብሔር ጠበቆች፣ የእግዚአብሔር መብት አስከባሪዎች፣ ከእግዚአብሔር በላይ ለእግዚአብሔር ቀናተኞች ናቸው ፈሪሳውያን። ስለምን አላቸው? ስለምን በልባቸው እንዲህ
አሰባል። አንተ ክዋትልም አሁን እየሰበው ብራዘር እንዲህ የምታሰው ለምንድን ነው ብለህ እንዴ አመድ ቡን ነው የሚለው። እኛ እኮ በግምት ተናግረን ሰውን በጉባኤ በጭብጨባ እናደምቃለን። በግምት እንደው እግዚአብሔር በሆነ ምሕረት ያ ግምቱን እንኳን እውነት ቢያደርግልን ለያዥ ለገናዥ እናስቸግራለን። ስፔሲፊክ ምን እንደሚያስቡ ምን እያወሩ እንዳለ በልባቸው ውስጥ ይሄን ማድረግ የሚችል የኔና ያንቺ ኢየሱስ ብቻ። ስለምን ከዛ አንድ ነገር አላቸው። የዚህ ሰው ደዌ ኢየሱስ ማን እንደሆነ ማስተማሪያውን ክርስቶሎጂ ያስተምራቸው ጀመር። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ስብከቱ ተቀየረ። በዚህ ሰው ምክንያት እነዚህ ሰዎች ሊድኑ ሆነ። በዚህ ሰው ምክንያት የኢየሱስ ማንነት ሊታወቅ ሆነ። ከዛም የሰው ልጅ በምድር ኃጢአት እንደሚያሰር ስልጣን እንዳለው እንድታውቁ እንደሆነ እንደ አንድ አስተማሪ እንደሆነ እንደ አንድ ረቢ ብቻ ነው እናንተ ቁጭ ብላችሁ እየሰማችሁ እሱ ከላይ የመጣ አምላክ እንደሆነ ታውቁ ዘንድ። ለአንድ አይሁዳዊ ኃጢአት ሰራያለ ስድብ ነው ልትላችሁ ከእግዚአብሔር በቀር የኃጢአትን ስርየት እንደማይሰጥ ትምህርታቸው ዶክትሪናቸው ይነግራቸዋል። ኢየሱስ ግን እግዚአብሔር እንደሆነ አምላክ እንደሆነ ግን አያውቁ። ከዛ እንግዲያውስ አላቸው እንግዲያውስ የሰው ልጅ በምድር ላይ ኃጢአትን የማስተስረይ ስልጣን እንዳለው ታውቁ ዘንድ እልሃለሁ ብራዘር አልጋን ተሸክመ ሂድ። ቃሉን በድንቅና በተአምራት እስቲ አሜን ኧረ በደንብ አሜን በሉ። እንግዲያውስ እንደዚህ ጠርጣራ መንፈስ ያለው ጉባኤ ከሆነ ይሄን ጉባኤ በእውነተኛ መሆኔን ማረጋግጠው አልጋህን ተሸክመ ምን በል ሂድ አለ። ወዲያው የሚል ቃል የለም። አንድ ላይ ከኔ ጋር ምን ወዲያው ምን የሚል አልጋውን ተሸክሞ በሁሉ ምን ፊት ሲወርድ ሁሉም አይቶታል። ሽባ እንደሆነ ሁሉም አይቶታል። ሁሉም በሚያውቁ ማንነት ዳግመኛ አትመለስም። ለምን አቤት አትሉ? በሽባነቱ ይታወቃል። በአልጋ ቁራኛነቱ ይታወቃል። በሰው ትከሻ ላይ እንዳለ ይታወቃል። በጣም በሁሉ ይታወቃል። ጣራው እንደፈረሰ በኢየሱስ ስር እንደወደቀ ይታወቃል። በሁሉ ፊት የሚል ቃል አለ። ልቤን በጣም ይነካኝ። በሁሉ ፊት ቅድም ለአራት ተሸክመው መጡ። አሁን ለብቻው አንተ ኢየሱስ ጋር ስትደርስ ከሰዎች ትከሻ ትወርዳለህ። እስቲ አሜን። the next lifetime በኢየሱስ ይሆናል። እስቲ ጫዋቸው በጣም ጥሩ ነው፣ መልካም ነው። እንደምንም ብለን አስተምረን መክረን ገስጸን ብቻ በሚገባን መንገድ ነግረን በሚገባን በማይገባን መንገድ ሰውን ወደ ኢየሱስ እናምጣው። ከዛ ያን ሰውና ኢየሱስ ከተገናኙ በኋላ እንተዋቸው። እስቲ አሜን። በሁሉ ፊት አልጋውን ተሸክሞ ሄደ። የዘመናት ጥያቄው ተመለሰ። በአንድ ጊዜ ሁለት ነገር ተቀበለ። ምድራዊውንም አካላዊ ፈውሱንም የነፍሱንም የመንፈሱንም ፈውስ ዘላለሙን በእጁ ተረከበ። እግዚአብሔር ቤት ስንመጣ ወገኖች ደቀ መዛሙርት አንድ ጊዜ አንድ ጥያቄ ጠይቀው ጌታ ሆይ እኛ ሁሉም ጥለን ተከተልን፣ ምንድነው አንተን ክርስቲያኛ መጨረሻ እንዴ? ምንድነው ይሄ? ኢየሱስ እየበቃ ጡረታ ልንወጣ ነው እንዲሁ ኢየሱስ እያልን ዮሴፍ መቃብር ልንወርድ ነው እንዴ? ወዋድ ዘኔክ ምንድነው መጨረሻችን? ይሄው አንተን ከተከተልን ጀምሮ በቃ ኢየሱስ አንድ ነገር አለ። ሃሌሉያ እስቲ አሜን። የሰማዩ በጌታ በኢየሱስ ክርስቶስ የመስቀል ስራ ተሰርቶ ተጠናቆ የተሰጠ ነው። እሱ እድል ፈንታ ነው። ያ ብቻ እዚህ ጨለማና ኃጢአት እርግማና ሞት በሞላበት እንኳን ሴኪዩር ሆነ ትኖራል። እስቲ ጫዋቸው አሜን። ይሄ ሰውዬ ለአካላዊ ጥያቄ መጣ፣ የሰማይ ጥያቄ መልስ አገኘ። እስቲ አሜን። ቤተክርስቲያን ለአካላዊው ለመንፈሳዊው ጥያቄ መልስ ያላት ልትሆን ይገባል። በኔክስ በሚኖረን የአገልግሎት ዘመን ሰዎች በአካላዊ ችግር ሊመጡ ይችላሉ። ከአካላዊ ችግር ባለፈ ደግሞ የዘላለም ጥያቄ እንዳለባቸው ኮንሲደር ማድረግና ማገልገል አለብን። ጌታ ኢየሱስ ክርስቶስ ይሄንን ያደረገው ፋይናሊ እንደዚህ ነው የሆነው። በሁሉ ፊት ወጣ። ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም።
ጌታ ምስክር። እኛ ብዙ ረቢ ስር ቁጭ ብለን ተምረናል። ብዙ ፈሪሳውያን ሰዱቃውያን ሲያስተምሩ ሲያስደምሙን አይተናል። ከነሱ ከመማር ውጪ እንደዚህ አይነት በሚራክል የታጀበ አገልግሎት አላየንም። እስቲ አሜን። ይሄ ኦንሊ ኢየሱስ ጋር ብቻ የሚገኝ እስቲ አሜን። በጣም ጎበዝ ፈሪሳውያን ጸሐፍት ሰዱቃውያን አሉ። አንድ ቀን ጂኒ አውጥተው አያውቁም። አንድ ቀን የኃጢአት ስርየት ሰጥተው አያውቁም። ኢየሱስ ግን ሁሉም በሁሉም ማድረግ የሚችል በሁሉ ላይ ስልጣን አለ። እንደዚህ ነው እግዚአብሔርን አከበሩ። እስቲ አሜን። እግዚአብሔር የዚህን ቤት ጥያቄ ሲመልስ፣ እግዚአብሔር ያንቺን ቤት ጥያቄ ሲመልስ፣ እግዚአብሔር የትውልዱን ጥያቄ ሲመልስ አንድ ነገር ምድሪቱ ላይ ይሆናል። ሰው ሁሉ እግዚአብሔርን ማክበር፣ ማወደስ፣ ማድነቅ። ከተፈወስን ፈውሳችን ለሱ ክብር፣ ከተባረክን በረከታችን ለሱ ክብር፣ ካገለገልን ከአገልግሎታችን ውጤት ለእግዚአብሔር ክብር ይሁን። ለዚች ቤተክርስቲያን ምን ዊሽ ታደርጋለህ ብትሉኝ፣ ሰው መንፈሳዊውንም አካላዊውንም ጥያቄ የሚመለስበት ጌታ ኢየሱስ ክርስቶስን በትክክል ኮኔክት አድርጎ ለእግዚአብሔር ክብር የሚሰጥበት አጥቢያ እንድትሆን ጸሎቴ ነው፣ ምኞቴ ነው። እስቲ አሜን። እግዚአብሔር ይሄን ያድርግ። እስቲ አሜን። ይሄን እንዲያደርግ እንግዲህ እኔና እናንተ ከኛ ምን ይጠበቃል? የመጀመሪያ በጣም በቅንነትና በፍጹም ሰውን በመውደድ እናገልግል። የመጀመሪያው ሰው እነዚህ ሰዎች በጣም ርኅሩኆች ናቸው። ለሰው የሚራሩ የሰው ህመም የሚያማቸው ፍቅርና ርኅራኄ ይኑረን። የመጀመሪያው የእግዚአብሔር ክብር እንዲገለጥ የኢየሱስ ክርስቶስ ማዳን ለሰው ፍቅርና ርኅራኄ። ሁለተኛው ተስፋ በሚያስቆርጥ ጉዳይ ላይ ተስፋ እንዳትቆርጥ። እስቲ አሜን። ተስፋ ካልቆረጣችሁ። ሶስተኛው የእግዚአብሔር ክብር ተገልጦ የኢየሱስን ማዳን ማየት ከፈለጋችሁ አንድ ልብ ይኑራችሁ። አንድ ልብ ይኑራችሁ። ኢየሱስ እሱን ይፈልገዋል። አንድ ልብ። እምነት መጨረሻ ላይ ዝም ብሎ ይሄ እምነት የምታምኑትን እምነት ማውራት ሳይሆን በእግዚአብሔር ቃል ላይ ያለውን እውነት እሱን ተቀብሎ መኖር ማለት ነው። እስቲ አሜን። እስቲ አሜን። ዛሬ ምናልባት እኔ የብዙ ዘመን ሸክም የብዙ ሰዎችን በጸሎት ተሸክማችሁ ሊሆን ይችላል። የብዙ ዘመን ጥያቄና እንቆቅልሻችሁ በጓዳችሁ ሊሆን ይችላል። ዛሬ እምላችሁ አንድ ነገር፣ ኢየሱስ ባለበት ነገራችሁ ይምጣ፣ ፈውሳችሁ ይፈጥናል። የዚህ ቤተክርስቲያን ጉዳይ በሙሉ ሰብስበን ኢየሱስ ጋር ተሸክመን እነዚህ አራት ሰዎች ይዘውት እንደመጡ ኢየሱስ ጋር እናመጣዋለን። ኢየሱስ መልስ ይሰጥበታል። እስቲ የኔን ነገር በሉ ሞኝ ሆነን ኢየሱስ ዘንድ መልስ አለው። የኔ ነገር በኢየሱስ መፍትሄ ያገኛል። ዘመን ያስቆጠረ ቀንበር የሆነ ነገር፣ ሐዘን የሆነ ነገር በኢየሱስ ሕልውና ከላይ ላይ ይነሳል። እንጸልያለን።